ሰላም ሰላም ውድ የቻናላችን ተከታታይ ቤተሰቦች እንዲሁም ለዚህ ቻናል አዲስ የሆናችሁ ልጆች እንኳን ወደዚህ ቻናል በሰላም መጣችሁ ብያለሁ። እሺ ቤተሰቦች ከዚህ ላይ እንደምታዩቸው በብዛት የምንጠቀማቸው ቃላቶች ማለት ነው። ምንድነው? እመጣለሁ፣ ደህና ነኝ፣ እንሂድ፣ አመሰግናለሁ፣ አዝናለሁ፣ በጣም ጥሩ። ከዚህ ላይ ደግሞ እንደምታዩቸው እነዚህን በእንግሊዝኛ አማርኛ በሚባል ጽሁፍ አጻጻፍ ሲስተም ጽፈናቸዋል ማለት ነው። ከዚህ ላይ እያንዳንዱን ማለት ነው። ወደዚህኛው ስንመጣላችሁ ደግሞ እነዚህ ደግሞ እንግሊዝኛ ቀጥተኛ ትርጉሙ ማለት ነው። በእንግሊዝኛ ሲጻፉ አንድ ባንድ እናያለን ማለት ነው። እንዴት አድርገን ማንበብ እንዴት አድርገን መጻፍ እንዳለብን በዛሬው ቪዲዮ የምንመማር ይሆናል ማለት ነው። በዚህ ቻናል አማርኛ፣ እንግሊዝኛ፣ ሂሳብ ትምህርቶችን እየሰጠን እያስተማር እንገኛለን። እርስዎን ወይም ልጅዎን ለማስተማር ወይም ለመማር ፈልገው ከሆነ ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በማንኛውም ሰዓት፣ በማንኛውም ጊዜ፣ በማንኛውም ቦታ በኢሞ፣ በቴሌግራም፣ በዋትሳፕ ብትደውሉልን ወይም ሀይ ብትሉን ታገኙናላችሁ ማለት ነው። አሁን ቀጥታ ወደ ትምህርቱ እሄዳለሁ ማለት ነው። ተከታተሉኝ። እሺ አሁን እመጣለሁ ምን ይላል? እመጣለሁ ይላል። እስቲ ተከታተሉኝ። ይች ማናት? እመጣለሁ አንድ ላይ አማርኛው እመጣለሁ ይላል። እመጣለሁ ይላል። ሶ እመጣለሁ የሚለውን አሁን በሁለት አይነት መንገድ እንጽፈዋለን። እንግሊዘኛ አማርኛ እና በእንግሊዘኛ ማለት ነው እዚህ ላይ። ስለዚህ EMETALEHU ማለት ኢ እንደሆነች፣ መ ማለት ኤምኢ እንደሆነ፣ ጣ ማለት ቲኤ እንደሆነ፣ ለ ማለት ደግሞ ኤልኢ እንደሆነ፣ ሁ ማለት ደግሞ ኤችዩ ይሆናል ማለት ነው። ኤችዩ። ስለዚህ ይህ እመጣለሁ በአማርኛ ይህኛው እንግሊዘኛ በአማርኛ እመጣለሁ ይሆናል ማለት ነው። በእንግሊዘኛስ ምን እንላለን? እመጣለሁ ለማለት ፈልጉ በእንግሊዘኛ አይ ዊል ካም ማለት ትችላላችሁ። አይ ዊል ካም ብላችሁ መናገር ትችላላችሁ ማለት ነው። ይህኛው እመጣለሁ፣ እንግሊዘኛ በአማርኛው እመጣለሁ አይ ዊል ካም። ኦኬ፣ በዚህ አይነት መንገድ መግለጽ ትችላላችሁ ማለት ነው። በእንግሊዝኛ አማርኛ እመጣለሁ ማለት ነው። ኦኬ፣ ወደ ቀጣዩ ድድላችሁ ደግሞ ይሄ እመጣለሁ ነው። ከዚህ ላይ እመጣለሁ EMETALEHU እመጣለሁ አይ ዊል ካም። እሺ፣ ወደዚህኛው ልድላችሁ። ደህና ነኝ ምን ይላል? ደህና ነኝ ይላል። ደህና እዚያ ነኝ። ይህ ምንድን ነው? አማርኛ በአማርኛ ቀጥታ። አሁን ደግሞ ከዚህ ላይ በእንግሊዝኛ በአማርኛው እንጻፍ እስኪ። ደ ማለት ዲኢ ናት። ህ ማለት ደግሞ ኤች ትሆናለች ማለት ነው። ና ማለት ደግሞ ኤንኤ ይሆናል ማለት ነው። ነኝ ለማለት ነ ማለት ደግሞ ኤንኢ ይሆናል። ኝ ማለት ደግሞ ጂኤን ይሆናል ማለት ነው። ስለዚህ ደህና፣ ይህኛው ደህና ይላል። ነኝ የሚለው ደግሞ ነኝ ይህኛው ይሆናል። ኤን ይሆናል ማለት ነው። ኦኬ ቤተሰቦች፣ ስለዚህ ደህና ነኝ ብላችሁ ትጽፉታላችሁ ማለት ነው። ስለዚህ ደህና ነኝ የሚለውን በእንግሊዘኛ ስንጽፈውም እንዴት አድርገን እንደምንጽፈው ተከታተሉኝ። አይ አም ፋይን። ምን አልኩኝ? ይህኛው ደህና ነኝ ነበር የሚለው። ይህኛው በእንግሊዘኛ በአማርኛ ደህና ነኝ። ቀጥተኛ በእንግሊዘኛ ደህና ነኝ ለማለት ስትፈልጉ ደግሞ አይ አም ፋይን ማለት ትችላላችሁ። አም ፋይን ማለት ትችላላችሁ። ኦኬ፣ አም ፋይን፣ አይ አም ፋይን። ኦኬ፣ ይህኛው ደግሞ ወደዚህኛው ስንመጣ ደግሞ እንሂድ ምን ይላል? እንሂድ ይላል። እንሂድ እዚህ ላይ እመጣለሁ ብለን
እመጣለሁ በእንግሊዘኛ አማርኛው በእንግሊዘኛ ዌልካም ብለናል። ይህኛው ደግሞ ደህና ነኝ ብለን ደህና ነኝ ብለን አይ አም ፋይን ብለናል። ከዚህ ላይ ደግሞ እንሂድ ብለናል። እንሂድ ማለት ኢ እንደሆነች፣ ን ማለት ደግሞ ኤን እንደሆነች፣ ሂ ማለት ደግሞ ኤች አይ እንደሆነ፣ ድ ማለት ደግሞ ዲ እንደሆነ አንድ ላይ እንሂድ ይላል። ይህኛው በእንግሊዘኛ አማርኛ እንሂድ ይላል ማለት ነው። አሁን የሚቀረን እዚህ ላይ እንግሊዘኛው ነው። እንጻፈው እስኪ ሶ ምንድን ነው የምንለው? እንሂድ ለማለት ብትፈልጉ ሌትስ ጎ ነው የምትሉ። ሌትስ ጎ ይሆናል ማለት ነው። ስለዚህ እንሂድ በእንግሊዘኛው ሌትስ ጎ። እመጣለሁ አይ ዊል ካም። ደህና ነኝ አይ አም ፋይን። እንሂድ ሌትስ ጎ ትላላችሁ። አሁን ደግሞ ወደዚህኛው እንምጣ እስኪ ይህ ምን ይላል? አመሰግናለሁ ለማለት ትፈልጉ ይህን በአማርኛ ስጽፉት እንደዚህ ነው መጻፍ ያለበት። ይህ ምን ይላል? አመሰግናለሁ ይላል። አመሰግናለሁ ብላችሁ ለመጻፍ አ ማለት ኤ ናት የምትሆነው፣ መ ማለት ኤም ኢ ይሆናል ማለት ነው። ሰ ማለት ደግሞ ኤስ ኢ ይሆናል። ግ ማለት ደግሞ ጂ ትሆናለች። ና ማለት ኤን ኤ ይሆናል። ለ ማለት ደግሞ ኤል ኢ ይሆናል። ሁ ማለት ደግሞ ኤች ዩ ይሆናል ማለት ነው። ይህ ምን ይሆናል? አመሰግናለሁ ይላል ማለት ነው። ኦኬ ይሄ ሲነበብ አመሰግናለሁ ተብሎ ነው የሚነበበው። ይህም አመሰግናለሁ ነው ማለት ነው። ኦኬ ስለዚህ አመሰግናለሁ። አሁን የቀረን አመሰግናለሁ ለማለት ከዚህ ላይ በእንግሊዘኛ መጻፍ ነው። አመሰግናለሁ ለማለት ምንድን ነው የምትሉ? ታንኪዩ ነው የምትሉ። ስለዚህ ታንኪዩ ብለን እንጻፍ። ታንኪዩ። ኦኬ THANK ታንክ ዩ YOU አንድ ላይ ታንክ ዩ ይሆናል ማለት ነው። ስለዚህ አመሰግናለሁ ታንክ ዩ ይሆናል ማለት ነው። ታንክ ዩ። ስለዚህ አመሰግናለሁ ታንክ ዩ። እንሂድ ሌትስ ጎ። ይህኛው በዚህ በኩል በእንግሊዘኛ አማርኛ ነው። ይህኛው ደግሞ ቀጥታ እንግሊዘኛ ነው ማለት ነው። ይህኛው ደግሞ አማርኛ ነው ማለት ነው። እንግዲህ እኛ የምንግባባበት እንደማለት ነው። ወደ ቀጣዩ ሰደላችሁ ደግሞ አዝናለሁ ምን ትላላችሁ? አዝናለሁ ትላላችሁ። አዝናለሁ ብትሉ አዝናለሁ አዝናለሁ። ኦኬ አዝናለሁ ለማለት ትፈልጉ ከዚህ ላይ አሁን ምንድን ነበር? እመጣለሁ፣ ደህና ነኝ፣ እንሂድ፣ አመሰግናለሁ፣ አዝናለሁ። ኦኬ ስለዚህ አዝናለሁ ለማለት ማለት ኤ ነው የምትሆነው። ዝ ማለት ደግሞ ዜድ ብቻ ትሆናለች። ና ማለት ደግሞ ኤንኤ ይሆናል። ለ ማለት ደግሞ ኤልኢ ይሆናል። ሁ ማለት ደግሞ ኤች ዩ ይሆናል ማለት ነው። አዝናለሁ። ይሄኛው አዝናለሁ ይሆናል። ይሄኛውም አዝናለሁ ይሆናል ማለት ነው። ኦኬ አዝናለሁ። ኦኬ ወደ ቀጣዩ ሲሄድ አዝናለሁ ለማለት ትፈልጉኝ ምንድን ነው? አምሶሪ ነው የምትለው አይደል? አምሶሪ በጣም ስታዝኑ አምሶሪ ትላላችሁ ማለት ነው። ስለዚህ አይ አም ሶሪ SORRY። ኦኬ አይ አም ሶሪ ይሆናል ማለት ነው። ኦኬ ስታመሰገኑ ታንክ ዩ አላችሁ። ኒድ ስትሉ ደግሞ ሌትስ ጎ አላችሁ። ሌላ ደህና ነኝ ለማለት ፈልጉ አይ አም ፋይን አላችሁ። ሌላኛው ደግሞ እመጣለሁ ለማለት ደግሞ አይ ዊል ካም ብላችሁ ገለጻችሁ ማለት ነው። ስለዚህ በቀላል መንገድ መያዝ ትችላላችሁ ማለት ነው። ወደ ቀጣዩ ሊሄድላችሁ እስኪ ወደ ቀጣዩ ሲሄድላችሁ
ወደ ቀጣዩ ስመጣላችሁ በጣም ምን ይላል? በጣም በጣም ጥሩ። ይሄ በጣም ጥሩ ይላል። ይሄኛው አዝናለሁ ነው የሚለው። ይሄኛው ደግሞ በጣም ጥሩ። ስለዚህ በጣም ጥሩ የሚለውን ልክ እንደነዚህኞቹ በእንግሊዝኛ አማርኛ እንጻፈው ማለት ነው። በማለት ቢኢ ነው መሆን ያለበት። ቢኢ ብለን እናስቀምጣለን ማለት ነው። ጣ ማለት ደግሞ ቲኤ ነው መሆን ያለበት። ቲኤ። ም ማለት ደግሞ ኤም ትሆናለች ማለት ነው። ስለዚህ ይህ ምን ይሆናል? በጣም ይሆናል ማለት ነው። በጣም ይላል። በጣም እዚያ ጥሩ ለሚለው ደግሞ ጥሩ ጥሩ ቲ አር ዩ ጥሩ ለሚለው ቲ አር ዩ ጥሩ። ጥ ማለት ቲ ናት። ሩ ማለት ደግሞ አር ዩ ነው። ስለዚህ በጣም ጥሩ ይሆናል ማለት ነው። በጣም ጥሩ በጣም ጥሩ። ስለዚህ በጣም ጥሩ ለማለት ምንድን ነው የምትሉት? ቬሪ ጉድ ነው አይደል የምትሉት? ቬሪ ጉድ ቪኢ አር ዋይ እዚያ ቬሪ ቬሪ ጉድ ለማለት ደግሞ ጂ ኦ ዲ ይሆናል ማለት ጂ ኦ ኦ ዲ። ስለዚህ ቬሪ ጉድ ይሆናል ማለት ነው ቤተሰቦች። እስኪ አንዴ ለመጨረሻና ለመጨረሻ ጊዜ ደግሜ በቀጣይ በሌላ ቪዲዮ እንገናኛለን ማለት ነው። ኦኬ ይህም እንደሚለው እመጣለሁ ይላል። እመጣለሁ እመጣለሁ ይላል። እዚህ ላይ እመጣለሁ ይላል። አይ ዊል ካም። ይሄኛው እንግሊዘኛ ነው። ይሄኛው ደግሞ እንግሊዘኛ በአማርኛ በብዛት ቴሌግራም፣ ፌስቡክ፣ ዩቲዩብ በሁሉም ቦታ የምንጠቀማቸው ኢትዮጵያን ማለት ነው። ይሄኛው ደግሞ በእንግሊዘኛ ለማውራት ስንፈልግ ይሄኛው ደግሞ አማርኛ ማለት ነው። ኦኬ ደህና ነኝ ደህና ነኝ። ኦኬ አይ አም ፋይን። ኦኬ እንሂድ እንላለን። እንሂድ እንሂድ። ሌትስ ጎ። አመሰግናለሁ 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 ሲል እንደዚህ ይሆናል። ታንክ ዩ ታንክ ዩ ታንክ ዩ። ኦኬ ታንክ ዩ ትላላችሁ ማለት ነው። ኦኬ አዝናለሁ ለሚለው አዝናለሁ አዝናለሁ ትላላችሁ። ስታዝኑ አይ አም ሶሪ አይ አም ሶሪ ትላላችሁ ማለት ነው። በጣም ጥሩ በጣም ጥሩ በጣም ጥሩ። ቬሪ ጉድ ቬሪ ጉድ ብላችሁ በዚህ አይነት መንገድ እንግሊዘኛ አማርኛ እንግሊዘኛ በአማርኛ ያላችሁን ችሎታችሁን ማሳደግ ትችላላችሁ ማለት ነው ቤተሰቦች። ለዛሬ የነበረን ቪዲዮ ይህን ይመስል ነበር። በግል በግሩፕ መማር ለምትፈልጉ ልጆች ከዚህ ላይ በማስቀምጥላችሁ ስልክ ቁጥሮች በኢሞ በቴሌግራም በዋትሳፕ ታናግሩን ታገኙናላችሁ ማለት ነው። በሌላ ቪዲዮ ስትንገናኝ መልካም ጊዜ መልካም ቆይታ